ብዙ ጊዜ ሶሻል ሚዲያ ላይ የተሳካለትን ሰው ስትመለከቱ አሊያም ደግሞ እናንተ ካላችሁበት የተሻለ ደረጃ ላይ ያለን ሰው ስትመለከቱ የቅናት ስሜት ይሰማችኋል። ምናልባትም እሱን ታርጌት ያደረገ ወይንም ደግሞ እሱን ወደ ታች ለማውረድ ያልሆነ ይሆናል። ነገር ግን እናንተ ያላችሁበት ሁኔታ በጣም አሳዝኗችሁ ያንን ሐዘናችሁን ወደ ቅናት ተቀይሩትና ሌሎች ሰዎች ደስተኛ ሲሆኑ እየተናደዳችሁ ትመጣላችሁ። ሁላችንም ቢያንስ ይሄ ስሜት ተሰምቶን ያውቃል ብዬ አስባለሁ፣ ስፔሻሊ ደግሞ ሶሻል ሚዲያ ከመጣ በኋላ። ስለዚህ ዛሬ የምናወራው ኤንቪ ስለተባለው deadly sins ከተባሉ ከሰባቱ ገዳይ ኃጢያቶች ውስጥ ሁለተኛ ላይ የተቀመጠውን ቅናትን ይሆናል። ሶሻል ሚዲያ ወደ ህይወታችን ይዞልን የመጣ አንድ ነገር አለ። ሁላችንንም ኮኔክትድ አድርጎናል። ዩኤስ ውስጥ እየተፈጠረ ያለውን ነገር እዚህ ቁጭ ብለን በስልካችን ማየት እንችላለን። እነሱም ደግሞ በተመሳሳይ ሁኔታ እዚህ የሚፈጠረውን ያውቃሉ። ስለዚህ በአንዴ ከዓለም ጋር ያገናኘን ነገር ስለሆነ ሁሉንም ነገር ለመመልከት ተጋላጭ ሆነናል ማለት ነው። አሁን እነዚህ ሰባቱ ገዳይ የሚባሉ ኃጢያቶችን እያልኩ ሳወራላችሁ የእናንተን ሎወር ሰልፍ እያስመለከትኳችሁ ነው። እናንተ ዝቅተኛ የሚባለውን ማንነታችሁን ስትይዙ፣ ዝቅተኛ የሚባለው ፍሪኩዌንሲ ላይ ስትሆኑ እነዚህ ሰባት ባህሪያት እናንተ ላይ እየታዩ ይመጣሉ። ስለዚህ እነዚህን ሰባት የሚባሉ ገዳይ የተባሉ ኃጢያቶችን አሸንፋችሁ ወደ ላይ ነው ስላችሁ ምን እያልኩ ነው? የእናንተን ዝቅተኛውን ማንነታችሁን ረታችሁ አሸንፋችሁ የሱ የበላይ መሆን አለባችሁ እያልኩ ነው። ይህንን ካደረጋችሁ በኋላ የእናንተ ጋድ ሰልፍ ደግሞ ያለውን ስፔስ እየተጠቀመ ማድረግ የምትፈልጉትን ነገር እንዳለ እያደረጋችሁ ትመጣላችሁ። ጋድ ሰልፍ ስላችሁ አምላካዊ ባህሪ እያልኩ ነው። ስለ ክብር ባወራነው ቪዲዮ ላይ ምን ተባብለናል? ከኢጓችሁ ተነስታችሁ ምንም ነገርን ክሪኤት ማድረግ አትችሉም። መነሳት ያለባችሁ ከእናንተ ከጋድ ሰልፍ ወይንም ከአምላካዊ ባህሪያችሁ ነው ብለናል። ታዲያ ኢጓችሁን መግደል አለባችሁ እያልኩ አይደለም፣ ሁልጊዜም ቢሆን የሚኖር ነገር ስለሆነ። አሁን በዚህ ወደ ኤንቪ ወይንም ወደ ቅናት ስንመጣ ይህ ቅናት የተባለ ነገር ምንድነው ካልን አንድ ሰው ያለውን ነገር ተመልክተን ያ ሰው የያዘው ነገር የኛ የእጦታችን ምክንያት እንደሆነ አድርገን ማሰባችን ነው። በአጠቃላይ ስኬርሲቲን የሚያመለክት ነገር ነው ማለት ነው። ስኬርሲቲ ማለት ነገሮች ፋይናይት ናቸው ወይንም ደግሞ ያልቃሉ ብሎ ማሰብ። ሌሎች ሰዎች የፍቅር አጋር ሲያገኙ፣ በጣም ሲወደዱ ማለትም ደግሞ ፍቅር ሲያገኙ እንመለከታለን። አንዳንዶች ደግሞ በሙያቸው በጣም ታዋቂ ሲሆኑ እንመለከታለን። ሌሎች ደግሞ ስኬታማ ቢዝነስ ኦነር ሲሆኑ እናያለን። ሌሎች ደግሞ እኛ የምንፈልገውን የሰውነት ቅርጽ ይዘው እንመለከታለን። እነሱ አላቸው ከኛ የተሻሉ ናቸው ብለን ያሰብናቸውን ነገሮች ስንመለከት እየቀናን እንመጣለን። ይህም ደግሞ እኛ ጋር እንደሌለ እያመለከተ ይመጣል። አንድ የሚባል አባባል አለ፣ you can only have what you already have። ያላችሁን ነገር ብቻ ነው መልሳችሁ ልታገኙ የምትችሉት። ስለ ኩራት በሰራውላችሁ ቪዲዮ ላይ እንደ ሰው ማሰብ ትታችሁ እንደ ፈጣሪ አስቡ ብያችሁ ነበር አይደል? ያ ማለት ምን ማለት ነው? ህይወትን የምትመለከቱበትን መነጽር ከፍ ባለ ኮንሽስነስ ደረጃ ላይ አድርጉት እያልኩ ነው። ሃቪንግ የሚባለው ነገር ለምሳሌ ህይወትን እናንተ እንደ ሰው ሆናችሁ እየተመለከታችሁ ከሆነ የሆነ ነገር አለኝ ከማለታችሁ በፊት ያ ነገር ፊዚካሊ እጃችሁ ላይ እንዳለ ማረጋገጥ አለባችሁ። ለምሳሌ ገንዘብ አለኝ ካላችሁ እጃችሁ ላይ ገንዘብ ሊኖር ይገባል። እጃችሁ ላይ ገንዘብ ከሌለ ገንዘብ አለኝ ብላችሁ አታወሩ። እዚህ ጋር አሁን ሁለት ስህተቶች አሉ። አንደኛው በሂውመን ፐርስፔክቲቭ መመልከታችሁ ነው። እንደ ሰው ልጅ ህይወትን መመልከታችሁ ደግሞ ሌላ መዘዝን ይዞ ይመጣል። እቺ ዓለም እንዳለ ኢሉዥን ነች፣ ቁሳዊ ዓለም ውስጥ ነን ብያቸዋለሁ። ልክ እንደ ፊዚካል ሁሉ ሜንታል ኤንድ ስፒሪቹዋል ፕሌን ኦፍ ኤግዚስተንስ ደግሞ አለ። ስለዚህ እናንተ ህይወትን እየተረጎማችሁ ያላችሁት በዚህ አካላዊ ወይንም ቁሳዊ በምትባል ዓለም ላይ ብቻ ይሆናል። አምላካዊ ባህሪያችሁን ብትይዙስ፣ እንደ ፈጣሪ ብታስቡስ ከተባለ ደግሞ ሶስቱንም ፕሌኖች በደንብ የምትጠቀሙና በሶስቱም መነጽር የምትመለከቱ ትሆናላችሁ። ከፍ ካለ ኮንሽስነስ ነገሮችን መመልከት ከጀመራችሁ ይቺ ዓለም እቺ ቁሳዊ የተባለችው ዓለም ኢሉዥን እንደሆነች ታውቃላችሁ። አይምሯችሁ ውስጥ ያለ ነገር እንዳለ እዚህ ላይ እንደሚመጣ ግልጽ ነው። ስለዚህ አይምሯችሁ ውስጥ ያለውን ነገር ብቻ ነው በትኩረት የምታስቡት እንጂ እዚህ ዓለም ላይ ያለው ነገር ብዙም አትጨነቁም። ስለዚህ አንድ ሰው ሜንታሊ እንዴት ነው አለኝ ሊል የሚችለው? የሆነን ነገር ፈልጎ ይሄ ነገር የኔ ነው ማለት የሚችለው መቼ ነው? ከዛ ጋር ቫይብራቶሪ አላይመንት ሲኖረው ወይንም ደግሞ ያ ነገር ያለበት ፍሪኩዌንሲ ላይ ራሱን ማስቀመጥ ሲችል ያ ነገር የሱ ነው ይባላል። ምንም እንኳን ሰዎች እዚህ ምድር ላይ ያንን ነገር ይዞት ባይመለከቱትም መምጣቱ አይቀርም። ቫይብራቶሪ አላይመንት ደግሞ እንዴት ነው የሚመጣው ካልን እኔ እንዲህ ነኝ ብለን ያሰብነው እምነት ይሆናል። ስለዚህ ሜንታል ዲክላሬሽን ትልቁን ቦታ ይወስዳል ማለት ነው። አንድ ሰው እኔ ሀብታም ነኝ እያለ ካሰበ ውስጡ የተቀበረው እምነት እሱ ከሆነ ያ እምነቱ ወደ ፍሪኩዌንሲ ይለወጣል። ፍሪኩዌንሲው ደግሞ ሪያሊቲ መሆኑ አይቀርም። አሁን ታዲያ ቅናት ከዚህ ጋር ምን ያገናኘዋል ብላችሁ ታስባላችሁ? እዚህ ዓለም ላይ ሊኖራችሁ የሚችለው ነገር መጀመሪያም የነበራችሁ ነገር ነው ብያለሁ። you can only have what you already have።
ስለዚህ አንድ ሰው ስኬታማ ሆኖ ስትመለከቱ ወይንም እናንተ የምትፈልጉትን ነገር አግኝቶ ስትመለከቱ የቅናት ስሜት እየተሰማችሁ ከሆነ ስኬርሲቲ ያለ ማለት ነው። እኔ ጋር የለም ወይንም ደግሞ እኔ ይጎልኛል ብላችሁ የምታስቡት ነገር ይሆናል። ሁሉም ነገር የሚሰጣችሁ ደግሞ ከፈጣሪ ነው አይደል? እናንተም ደግሞ በእምነታችሁ እየለመናችሁ ያላችሁት ነገር ስኬርሲቲ ይሆናል ወይንም ደግሞ የዛን ነገር እጥረትን እየለመናችሁ ነው ሳታውቁት። ስለዚህ ቫይብራቶሪ አላይመንታችሁ ከስኬርሲቲ ጋር ወይንም ከእጦት ጋር ከእጥረት ጋር አንድ ላይ ሆነና እዚህች ምድር ላይ ኤክስፒሪየንስ እያደረጋችሁ የምትመጡትም ነገር ያንን እጦት የሚያመለክትላችሁ ነገር ይሆናል። ለዚህ ነው በፍጹም የሰውን ህይወት ተመልክታችሁ ልትቀኑ የማይገባው። አለበለዚያ መቼም ቢሆን ልታመልጡ አትችሉ። የሰዎችን ህይወት ተመልክታችሁ እነሱ ባላቸው ነገር እናንተ መቅናት ከጀመራችሁ እናንተ ለፈጣሪ እኔ ይሄ ነገር የለኝም እያላችሁት ነው። በህይወታችሁ ውስጥም እየበዛው የሚመጣው ነገር የሌላችሁ ነገር ይሆናል ማለት ነው። የበለጠ እየተቸገራችሁ የበለጠ እያነሳችሁ ትመጣላችሁ። መቼም ቢሆን ይሄንን ነገር ልትረሱት አይገባም። ሰዎች ያላቸው ነገር እናንተን እያስቀናችሁ ከሆነ እነሱ ጋር ያለው ነገር እናንተ ጋር እንደሌለ የሚያረጋግጥላችሁ ማህተም ነው ብላችሁ አስቡት። በባለፈው ቪዲዮ ፕራይድን ወይንም ደግሞ ኩራትን ተመልክተናል አይደል? አንድ ሰው በኢጎ እየኮራ ሲመጣ ምን እያለ ነው? ሴፐሬሽን በሚባል ነገር አመነ። ሴፐሬሽን ፍሮም ጋድ ኤንድ ኤቭሪቲንግ። እዚህ ዓለም ላይ ያለ ሰው ሁሉ ኢንተርኮኔክትድ ነው ወይንም ደግሞ እርስ በእርስ የተገናኘ ነው። እናንተ ውስጥ ፈጣሪ ያለ ካልኩ ሌላ ሰው ውስጥም አለ እያልኩ ነው። ሁሉም ውስጥ ያለው አንድ ፈጣሪ ነው። ይህ ማለት ደግሞ ሁሉም ሰው አንድ ነው ማለት ነው። ይቺ የሰውነት ቅርጻችን እንትና ተብሎ የተሰጠን ስምና የተወለድንበት ቦታ እርስ በእርስ የተለያየን እንደሆነ እንድናስብ ያደረገንም ሁላችንም ግን አንድ ነን። ልክ እንደ ውሃ ትቦ አድርጋችሁ አስቡት። ሁላችንም የውሃ ትቦ ነን። አንዱ ቀይ ሊሆን ይችላል፣ አንዱ ነጭ ሊሆን ይችላል፣ ሌላኛው ደግሞ ጥቁር። በዛ የውሃ ትቦ ውስጥ ግን የሚያልፈው ነገር ምንድነው? ውሃ ነው። ስለዚህ ውሃ ያልኳችሁ ነገር ክሪኤተር ወይንም ደግሞ ፈጣሪ ነው። ያ ውሃ እንዲያልፍ ደግሞ መሳሪያ ወይንም ደግሞ ቱል ሆነን የምናገለግለው ትቦዎች ደግሞ እኛ ነን። ለዚህ ነው አሁን ቅናት እናንተን በጣም አደገኛ የሚባል ቦታ ላይ ሊያስቀምጣችሁ የሚችለው። በሰፓሬሽን እንድታምኑ ያደርጋቸዋል። ዓለም ላይ አንድ ኮንሽስነስ ነው ያለው። አንድ ኮንሽስነስ ካለ ለምንድን ነው በጣም ብዙ የሚባሉ ሰዎች የተለያየ ህይወት የሚኖሩት ካላችሁ ደግሞ ሁሉም ሰው በዛ አንድ ኮንሽስነስ ላይ የተለያየ ቫይብራቶሪ ሬት አለው። የንዝረት ደረጃችን ይለያያል ማለት ነው። ውሃን ብዙ ጊዜ እንደ ምሳሌ ወስጄላችኋለሁ። ውሃ በረዶ ሊሆንም ይችላል፣ ሊተንም ጋዝም ሊሆን ይችላል። ኤነርጂው ግን አንድ ነው። ከበረዶነት ወደ ሊኩዊድ ፎርም ከዛ ደግሞ ወደ ጋዝ ፎርም እንዲለወጥ የሚያደርገው ነገር ምንድነው? ቫይብራቶሪ ሬት ወይንም ደግሞ የንዝረት ደረጃው። እኛም የሰው ልጆች እንዳለ አንድ ኮንሽስነስ ነን፣ ነገር ግን የሁላችንም ቫይብራቶሪ ሬት ይለያያል ማለት ነው። ስለዚህ እናንተ አንድ ሰው ላይ ስትቀኑ ያንን ሰው ከናንተ ነጥላችሁ እየተመለከታችሁት ነው። እዚህ ጋር ያልተገነዘባችሁት ነገር ግን ያ ሰው የናንተ ሌላኛው ቨርዥን ወይንም ሌላኛው ገጽታችሁ ነው። የዛ ሰው ቫይብራቶሪ ሬት የተለወጠ ስለሆነ እሱም ደግሞ ፊዚካሊ አፒር የሚያደርግበት መንገድ የተለወጠ ይሆናል ማለት ነው። በህይወት ደረጃም የሱ ህይወት ከናንተ ህይወት የተሻለ የሚመስለው ለዚህ ነው። ታዲያ አሁን አንድ ሰው ሲያልፍለት ስንመለከት ወይንም ደግሞ ጥሩ የሚባል ደረጃ ላይ ሲደርስና ምንድነው ማድረግ ያለብን? እኛ እሱን እንደሆነን አርገን ልንደሰትለት ይገባል። ውስጣችን ንጹህ መሆን አለበት። ስኬርሲቲን የሚያመለክት ነገር ሳይሆን መትረፍረፍን ወይንም አባንደንስን የሚያመለክት ነገር በውስጣችን ሊቀመጥ ይገባል። ምክንያቱም ያ ሰው እኛ ነን። ያ ሰው ያለው ነገር እንዳለ የኛ ነው። እነሱ ባላቸው ነገር እናንተ እየተደሰታችሁ ስትመጡ ምንድነው እዚህ ጋር አፌርም እያደረጋችሁ ያላችሁት? የእነሱን ስኬት። ያ ማለትም ደግሞ እነሱ የእናንተ ሌላኛው ገጽታ እንደሆኑ አምናችሁ እነሱ ላሉበት ገጽታ እያመሰግናችሁ ነው ማለት ነው። ለምንድነው የምታመሰግኑት? እነሱ ያላቸው ነገር እንዳለ እናንተም ስላላችሁ። አሁን አውቶማቲክሊ አይምሯችሁ እነሱ ያላቸው ነገር ግን እኮ እኔ ጋር የለም ብላችሁ ልታስቡ ትችላላችሁ። እንደዛ አሁንም አይምሯችሁ እያሰበ ከሆነ በሰው ልጅ መነጽር ነው ህይወትን እየተመለከታችሁ ያላችሁት። በፊዚካል ዓለም ውስጥ ታስራችኋል። አንድ ሰው የሆነ ነገር አለው ማለት በሜንታልና በስፒሪቹዋል ፕሌን ላይ የዛ ነገር ባለቤት ሆኗል ማለት ነው። ቫይብራቶሪ አላይመንት ብዬ ቅድም ነግሬያችኋለሁ። ያ ነገር ካለበት ፍሪኩዌንሲ ጋር አንድ ቦታ ላይ ትሆናላችሁ። የዛኔ የዛ ነገር ባለቤት ናችሁ። ምክንያቱም ያ ሰው አለኝ ብሎ የሚያስበው ነገር እንዳለ እናንተም አለኝ ብላችሁ እያሰባችሁ ነው። ምክንያቱም ቫይብራቶሪ አላይመንት የሚባለው ነገር የሚያመጣው ሜንታል ዲክላሬሽን ነው ብያችኋለሁ። አይምሯችሁ ውስጥ ነኝ ብላችሁ የምታስቡት ነው የምትሆኑት። ነኝ ብላችሁ ስታስቡ ደግሞ የነዛ ነገሮች ኢሞሽኖች መምጣታቸው አይቀርም። ለዛ በስኬቱ ለተደሰታችሁለት ሰው እየተደሰታችሁ ስትመጡ የደስታ ስሜት አለ። በተጨማሪም ደግሞ አመስጋኝ ሆናችኋል ማለት ነው። ለነሱ ማመስገናችሁና ለነሱ ደስተኛ መሆናችሁ እናንተንም በተመሳሳይ ሁኔታ እነሱ ባሉበት ቫይብራቶሪ አላይመንት ላይ እንዲያስቀምጣችሁ ያረጋቸዋል። ስለዚህ አሁን ግራቲቲዩድ ስል ወይንም ደግሞ አመስግኑ ስል ለማን ነው የምታመሰግኑት? ለነሱ። እነሱ ግን ማን ናቸው? እናንተ። ለሰው ተደሰታችሁ ማለት ለራሳችሁ ተደሰታችሁ ማለት ነው። ጥሩ ቦታ ላይ ደርሷል ብላችሁ የምታስቡትን ሰው እንዳለ በተመለከታችሁ ቁጥር ለነሱ አመስጋኝ ከሆናችሁና ለነሱ እየተደሰታችሁ ከመጣችሁ እናንተም ልክ እነሱ ባሉበት ፍሪኩዌንሲ ላይ እየተገኛችሁ ትመጣላችሁ። ያ ቦታችሁ ይሆናል።
ይቺን እውነታ በማወቃችሁ ብቻ ከዚህ በኋላ ምቀኛ መሆንንም ታቆማላችሁ፣ ቅናተኛም አትሆኑም ማለት ነው። አሁን ደግሞ እስቲ ወደ ቀጣዩ ዴድሊ ሲን እንግባ። wrath ወይንም ደግሞ ቁጣ ኢሞሽናል ተርቢለንስ ብለው ይጠሩታል። ስሜታችሁ እየተንቀጠቀጠ የሚመጣበት ደረጃ አለ። ራሳችሁን ልትቆጣጠሩ አትችሉም ወይንም ስሜታችሁን መቆጣጠር ይከብዳችኋል። ንዴት፣ ብስጭት፣ ቁጣ ብዙ አይነት ስም አለው። ነገር ግን ኢሞሽናል ተርቢለንስ ወደሚለው ስም እንመለስ። ኢሞሽን ማለት ምን ማለት ነው? ስሜት ማለት ነው። ስሜትስ ምን ማለት ነው? ኤነርጂ and motion ኤነርጂያችሁ በመንቀሳቀስ ላይ ያለ ማለት ነው። ያ ደግሞ ምን ይባላል? ቫይብሬሽን ወይንም ደግሞ ንዝረት። ቫይብሬሽን ደግሞ ኮምፓውንድ እያደረገ ወይንም እየበዛ እየተጠራቀመ ሲመጣ ምን ይሆናል? ፍሪኩዌንሲ ወይንም በአማርኛ ስሙ መውገድ። ባጭሩ መውገድ ወይንም ደግሞ ፍሪኩዌንሲ ማለት እዚህች ምድር ላይ ያልታየ እውነታ ማለት ነው። ገና ቁስ ያልሆነ እውነታ፣ ነገር ግን ቁስ መሆኑ አይቀርም። አንድ ነገር ፍሪኩዌንሲ የሚባልበት ደረጃ ላይ ከደረሰ ቁስ ይሆናል። አሁን ታዲያ ይህ ምን ማለት ነው ትሉ ይሆናል። እናንተን ማስቆጣት ከቻልኩ፣ እናንተን ማበሳጨት ከቻልኩ፣ ኢሞሽናል ተርቢለንስ እንዲያጋጥማችሁ ማድረግ ከቻልኩ የእናንተን ኤነርጂ ኢን ሞሽን መቆጣጠር እችላለሁ። የእናንተን ቫይብሬሽን መቆጣጠር እችላለሁ። የእናንተን ፍሪኩዌንሲ መቆጣጠር እችላለሁ። የእናንተን እውነታ፣ የእናንተን ህይወት መቆጣጠር እችላለሁ ማለት ነው። ታዋቂው የስቶይክ ፊሎሶፈር ኤፒክቴደስ እንዲህ ይል ነበር፣ የሚያናድዳችሁ ማንኛውም ሰው ጌታችሁ ነው። ካሰባችሁበትም ደግሞ እውነታ ነው። አንድ ሰው ላይ ከተበሳጫችሁ ያ ሰው የእናንተን ህይወት መቆጣጠር ይችላል ማለት ነው። ይሄ ኢሞሽናል ተርቢለንስ ደግሞ ሌላ አንድ ነገርን ያመለክታል። ላክ ኦፍ ዲሲፕሊን ወይንም የግል ስነ ስርዓት ማጣታችሁ። ውስጣችሁ ባገኛችሁት ነገር የሚበረዝ፣ የሚበከል፣ የሚንቀጠቀጥ ከሆነ ያ ዲሲፕሊን የለም። እናንተን የሚያንቀሳቅሳችሁ ነገር እንዳለ ይወስዳችኋል ማለት ነው። ምንም አይነት ውጫዊ የሆነ ነገር የእናንተን ውስጥ መቆጣጠር ከቻለ ያ ነገር የእናንተ አለቃ ሆኗል። ምክንያቱም የሆነ ሰው የእናንተን ውስጥ ተቆጣጠረ ማለት በውስጣችሁ ነው ውጫችሁን እየኖራችሁ ያላችሁት። ስለዚህ ያ ሰው ደግሞ ውስጣችሁን ከተቆጣጠረ ህይወታችሁ የሱ ነው። ለዚህ ነው በሄርሜቲክ ፕሪንሲፕል as within as without የሚባለው። በውስጥ እንዳለ በውጭ ይሆናል። በባይብል ላይ ወይንም በመጽሐፍ ቅዱስ ላይም ደግሞ በሰማይ እንደሆነ በምድርም ይሆን ይላል። ሰማይ ደግሞ ቀና ስትሉ የምትመለከቱት ሳይሆን መንግስተ ሰማያት ማለት ነው። ያ ደግሞ የት ነው? በእናንተ ውስጥ። ስለዚህ በውስጣችሁ እንደሆነ ሁሉ በውጭም ዓለማችሁ ይሁን እንደማለት ነው። ስለዚህ ይሄ ራት ያሉት ነገር ወይንም ቁጣ የተባለው ኢሞሽናል ተርቢለንስ የተባለው ልክ እንደ ኢሞሽናል ዊክነስ መቆጠር ይችላል። ስሜታዊ ድክመት ነው። ስሜታችሁን መግዛት አልቻላችሁም። ስሜታችሁን መቆጣጠር አልቻላችሁም። ይህንንም ማድረግ የምትችሉት ወይንም ይህንንም ማሸነፍ የምትችሉት መቼ ነው? ውስጣችሁ ድንጋይ ሲሆን። እዚህ ዓለም ላይ በሚፈጠረው በማንኛውም ነገር ውስጣችሁ መረበሽ የለበትም። በቃ ድንጋይ አርጉት፣ አደንድኑት። ጥገኝነቱን ከዚህ ዓለም ላይ ማላቀቅ አለበት። በቃ ለብቻው ኢንዲፔንደንት ሆኖ ይቀመጥ። አለበለዚያ ነገሮች በህይወታችሁ ሲከሰቱ ይሄ ነገር ጥሩ ነው፣ ይሄ ነገር መጥፎ ነው እያላችሁ ሁኔታዎቻችሁን መሰየም ትጀምራላችሁ። ሰየማችሁ ማለት ደግሞ ለዛ ነገር ትርጉም ሰጣችሁ ማለት ነው። ትርጉም ከሰጣችሁ ደግሞ ከዛ ነገር ጀርባ ያለ ስሜት አለ ማለት ነው። ስለዚህ ስሜታችሁንም ኢንቨስት እያደረጋችሁ ነው። ዋናዋ ወጥመድ እቺ ነች። ስሜታችሁን ከዚህ ሁሉ ነገር ውስጥ ልታወጡ ይገባል። ስለዚህ ከሎው ኦፍ ፖላሪቲ በላይ ሆናችሁ ነገሮችን ተመልከቱ። ምንም አይነት ነገር በህይወታችሁ ሲከሰት ይሄ ነገር ጥሩ ነው፣ ይሄ ነገር መጥፎ ነው ልትሉ አይገባም። አይመለከታችሁም። ኒውትራል ሆኑ። ገለልተኛ ሀገሮች እንደሚባለው አለ አይደለ? ገለልተኛ ሆናችሁ ነገሩን እንደሆነው አድርጋችሁ እዩት። የሂንዱይዝም እምነት ተከታይ የሆኑት ክሪሽና እንዲህ ተናግሯል እያሉ ያወራሉ። The wise is the same in pleasure and in pain። ጠቢብ የተባለው በደስታም ጊዜ በህመምም ጊዜ ያው ነው። አሁን ይሄንን ፕሪንሲፕል በህይወታችሁ ብታመጡት በህይወታችሁ ውስጥ ደስ የሚያሰኝ ነገር ሲፈጠር ውስጣችሁ በጣም ፍንድቅድቅ የሚል ከሆነ ህመምም ሲያጋጥማችሁ ደግሞ አንደኛ የሚጎዳው ውስጣችሁ ይሆናል ማለት ነው። ታዲያ ጥሩ ነገር ሲመጣ አትደሰቱ፣ መጥፎ ነገር ሲመጣ አትዘኑ እያልኩ አይደለም። ነገር ግን በደስታም ጊዜ እርጋታችሁን እንዳታጡ፣ በሐዘንም ጊዜ ተመሳሳይ። ስሜታችሁ እንደ ስቶክ ማርኬት ከፍና ዝቅ ሊል አይገባም። የሚሰማችሁን ስሜት እየተሰማችሁ ነገር ግን ስቴብል ትሆናላችሁ፣ ረጋ ያላችሁ ትሆናላችሁ። ስለዚህ በጣም ብስጩ ከተባላችሁ ቁጡ የምትባሉ ሰዎች ከሆናችሁ ኢሞሽናል ተርቢለንስ አላችሁ ማለት ነው። ያ ኢሞሽናል ዊክነስ ነው ወይንም ደግሞ ስሜታዊ ድክመት ነው ብያችኋለሁ። ያ ደግሞ ሊሆን የቻለው በዲሲፕሊን እጥረት ነው። ራሳችሁን መግዛት የማትችሉ ሰዎች ከሆናችሁ እንዴት ነው ህይወታችሁን መቆጣጠር የምትችሉት? እንዴት ነው ሴንስ የሚሰጠው? ትርጉም እኮ የሚሰጥ ነገር አይደለም። ምክንያቱም ሪያሊቲ ማለትም ደግሞ ህይወታችሁ እውነታዬ ነው ብላችሁ የምታስቡት ነገርና እናንተ አንድ ናችሁ። ህይወታችሁ የእናንተ ግልባጭ ነው። the exact copy እናንተ የሆናችሁትን ነገር ህይወታችሁ ትሆንባችኋለች። ስለዚህ እናንተ ውስጣችሁን መግዛት ካልቻላችሁ፣ እናንተ ራሳችሁን መቆጣጠር የማትችሉ ከሆነ ህይወትን እንዴት ነው የምትቆጣጠሯት? የእናንተ ግልባጭ ከሆነች እናንተ እንደሆናችሁት ውስጣችሁ እንዳለው ሁሉ ውጫችሁም እየሆነባችሁ ይሄዳል። ስለዚህ እናንተ ራሳችሁን መግዛት ስላልቻላችሁ ብቻ እናንተም ህይወትን መግዛት አትችሉም። ማለትም ደግሞ እናንተ የምትፈልጉትን ነገር በዚህ ህይወት ውስጥ እያያችሁ አትመጡ። ሁሌም ቢሆን የማትፈልጉት ነገር እዚህች ምድር ላይ እየተከሰተባችሁ ይሄዳል። አሁንም ኢንዲፔንደንት መሆን ከከበዳችሁ ወይንም ደግሞ ከዚህ ስሜት መነጠል ከከበዳችሁ አሁንም መበሳጨት ትጀምራላችሁ። ይሄ ነገር አዙሪት ውስጥ ይከታችኋል።
እናንተ ራሳችሁን መስማት ካልቻላችሁ እቺ ህይወት እናንተን አትሰማችሁ። እናንተም ራሳችሁን መከተል ከብዷችሁ ህይወት እናንተ የምትፈልጉትን ነገር ልትከተልላችሁ አትችልም። ስለዚህ ይሄ በውስጣችሁ ያለውን ድክመት ልታስተካክሉት ይገባል። ለዚህ ነው ቅድም ድንጋይ ሆኖ ያልኳችሁ። ስሜታችሁ መበጥበጥ የለበትም። አለቃችሁ የእናንተን ቀን መበጥበጥ የሚችል ከሆነ ህይወታችሁን የሚመራላችሁ እሱ ነው። ግዴታ ደግሞ ከሰው ልጅ ጋር ልታገናኙት አይገባም። ምንም አይነት ሁኔታ ሲፈጠር በዛ ነገር እየተበሳጫችሁ ከመጣችሁ ያ ነገር የእናንተ አለቃ እየሆነ ይሄዳል። መኪናችሁን እየነዳችሁ ምናልባትም ጎማ ተንፍሶባችሁ ጎማ መቀየር ቢኖርባችሁና አስቸኳይ መድረስ ያለባችሁን ቦታ ቢኖር አርፋችሁ ጎማችሁን እንደመቀየር ቱግ ብላችሁ የምትናደዱና የምትቆጡ ከሆነ በቃ አለቀ። ሁኔታው እናንተን ገዝቷችኋል። ሁኔታ ማለትም ደግሞ እዚች ምድር ላይ የተፈጠረ ነገር ኢሉዥን ነው ማለት ነው። በትክክለኛ እውነታው ላይ አይደለም የተበሳጫችሁት። እዚህ ዓለም ላይ ባለ ነገር ነው የተረበሻችሁት። ውጫዊ የተከሰተ ነገር ውስጣችሁን በከለው ወይንም ደግሞ ረበሸባችሁ። የህይወታችሁም ስልጣን ማጋና ያለው circumstance ወይንም ደግሞ ሁኔታዎች ላይ ክስተቶች ላይ ስልካችሁ ስታክ አድርጎ አልሰራ ሲላችሁ የምትበሳጩ ከሆነ አሁንም ኃይላችሁ ከናንተ እጅ ውጭ ወጥቷል። ምንም እንዳልመሰላችሁ ኒውትራል ሆናችሁ ነገሮችን መመልከት አለባችሁ። በቃ ያ ነገር ተፈጠረ አለቀኩ። ምንድነው የሚያበሳጫችሁ? ያለምንም ስሜታዊነት ያንን ነገር ወደ መቀየር ትገባላችሁ። የዛኔ የእናንተን ኃይል ያ circumstance ወይንም ደግሞ ያ ሁኔታ አልወሰደባችሁ ማለት ነው። ኃይሉ እናንተ ጋር ነው ያለው። በህይወታችሁ ውስጥም ጥሩ የሚባሉ ነገሮች ስታገኙም ልክ እንደዛው መሆን ትችላላችሁ። ምክንያቱም ቁጥጥሩን አሁንም ከእጃችሁ ውስጥ ማውጣት የለባችሁ። ምንም ያህል ሚሊዮን ዶላር አገኙ፣ ምንም ያህል ትላልቅ ነገሮችን አገኙ፣ ለእናንተ ሊደንቃችሁ አይገባም። አመስጋኝ አይደላችሁም ማለት ግን አይደለም። በጣም አመስጋኝ ናችሁ። ነገር ግን ያ ነገር ስለተፈጠረ ብቻ ስሜታችሁ እንደፈለገው የሚዋዥቅና ከፍ የሚል ነገር አይደለም። ራሱን የገዛ ሰው ማለት ይሄ ነው። በውጪ ለሚፈጠር እዚህ ዓለም ላይ ለሚፈጠር ነገር ተገዢ አይደለም። በቃ ተነጥሏል፣ ለብቻው ቁጭ ብሏል። ሌሎች ሰዎች ምናልባትም እንደዚህ አይነት ሰው ሲመለከቱ እንግዳ ነው ሊሉ ይችላሉ። ነገር ግን ኢሞሽናሊ ስቴብል ሆናችኋል፣ ተረጋግታችኋል ማለት ነው። በባለፈው ቪዲዮ ኩራትን አየን። በዛሬው ቪዲዮ ደግሞ ቀናተኝነትና ምቀኝነትን በተጨማሪም ደግሞ ቁጡ መሆንን አየን። በቀጣዮቹም ቪዲዮዎች ደግሞ ሌሎቹን እየተመለከተን እንመጣለን። ግልጽ ካልሆነላችሁ ደጋግማችሁ እዩት። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።